ባንተ ምክንያት ያለ ባል ታስቀረኝ ነበር ምንድነው የምትማጸነኝ በቃ በእናትሽ እግርሽ ላይ ልደቅ በቃ እናቴን ታያት እኔን ከፈለግሽው እስር ቤት አስገቢኝ በቃ ባንቺ በፈጠረኝ ባለው ነገር እንረዳለን በቃ አንቺ ብቻ እዚህ ቤት አትምጪ በእናትሽ ሳሙ ይሄንን እኮ ነገር እኔም ወድጄው አይደለም ምን ተረዱኝ ባንካችሁ ምን አንተ እንጂ እናንተን እኔ ለማሰቃየት ፈልጌ ለምንድን ነው በሩ የሚቆለፍ? ቁጭ በል። የዚህ ቤት አለቃ ነኝ እንደው ኮንታክም እንዴ? ወይ ሄና ምንድን ነው ያጠፋነው እኛ እንዴ? ሄናንም የዚህ ቤት አለቃ ነኝ እንደው ያታቀም ወይ አለቃ ይባላል እንዴ? እና እሺ ምን እናርግኛ? እኔ ምን አረው? እኔ የምላችሁን ማዛችሁን ነው የምትሰሩት። የዚህ ቤት እኔ ነኝ በዚህ ግቡ በዚህ ውጡ ይሄን አርጉ እንደዚህ አርጉ የምላችሁ ነው። ዛሬ የሚያውቃ ነው ልታዝኝ ባለው ነው እኮ አለችኝ። ካለ ስራ ይሰራ ካለ ቤት ውስጥ ትሰራለህ። ይሰራ ካለ ትሰራለህ። ይሄን አልምን አጥፍተን ነው? እሺ ምንድነው ያጠፋነው? ምንድነው ፈልጊ ከኛ? ከእናንተ ምን ፈልጋለሁ? ገኒ ወልዳ እኮ የለም እንዴት ምን አጠፋን? እሺ እኛ በቃ እሱም ቢሆን እኮ ሳሚ እኮ ተስማምተናል እኮ ያለውን እየሰራ ዛሬ በር ደግሞ ለምን አስቆለፈ? ገና እኮ ነው ሰዓቱ። ምንድነው በቃ መቆለፍ ስለፈለኩኝ ቆለፍኩኝ። እስከ መቼ ነው ቆይ እንደዚህ የሚጨነቀው? ደግሞ ልታወራ ነው? እኔ ነኝ እዚህ ቤት እያንዳንዱ ነገር ማዘው ነኝ። ትእዛዛችሁ ትኖራላችሁ። አጋርኳችሁ ይሄ ልጅ እስከሚወለድ ድረስ በቁጥጥር ይሰራል። ልጁ የለም እኮ ማዛችሁን ሁሉ ትሰራላችሁ። አትጉረምረሙ። እሺ በቃ አሁን እንዴ ዛሬ ደግሞ ምን ልታጂ ነው ታዲያ? በሩን የቆለፍሽው ሄናህ? ዛሬ የምናወራው ነገር አለ። ጉድ ይሄ ነው። እሺ በቃ ይቅርታ ያጠፋነው ነገር ካለን በቃ እሱም ልጁ ሳይቅ ነው ያጠፋ። ሳሚ በቃ ሄናህ እኔ ምን አልኩ ታዲያ? እና እኛ እኮ ተሰቃየን እኮ። ምን ተሰቃየን? ምን ስራ ስለሰራችሁ ነው ተሰቃዩት? ስራ ነው የሰራችሁት። ሌላ ምን ሆናችሁ? እኔ እኮ መቼ እንደምንፋታ ብቻ ፈጣሪ ወቅኔ ከእናንተ በጣም ነው የጨነቀኝ። በጣም እንዴ ልጁ ሲወለድ ወይ ሳሚ እሱ ደግሞ ያወጣ ባክና እዚህ ተጨነቅኩ እኮ እንዴ ባክና ይሰልስኛል እዛ ና ሳሚ ና እኔ አልመጣም። ሳሚ ና ዝም በል ደግሞ አንተ ዝም በል ወንበዴ። እኔ ያንተ ስራ ነው ይሁላ ስራ ና ቁጭ በል። አሁን እኔ እፈልጋችኋለሁ። በቃ ስራው ላይ ነው። በሩ ተቆልፏል። ዛሬ ምን እንደሚፈጠር ፈጣሪ ወቅ እንዴ። ለምን ተቆለፈችው ደግሞ? ምን አቅላለሁ? በሩን ቆልፋለች። ድብና ነገር መጥተል ግን የኔ ቁጭ በል እንጂ በሩን ደግሞ እሺ፣ ለምንድን ነው የቆለፍሽው? እኔ ነኝ ማዘው ቤት አልበዛም እንዴ? ቆይ እኮ ነው የሚበዛው እንዴ? በዛውንስ እኔ የዚህ ቤት አለቃ። አንተ ዝም በል። አንተ እንዳታወራ ወንበዴ። ዝም በል አንተ። በቃ እኔ ብከሰስ ይሻለኛል እንዴ? ከዚህ ሰራተኛውን እኮ እኔ በቃ አሁን ድኛለሁ። ሰው አስፈልገኝ እኮ በቃ ይሄው ድኛለሁ። ምንም አያስፈልግም። እኔ ድኛለሁ። አያስፈልግም ምንም ወጣ ነገር የለም። እንካ እንደውም አንተ ውሃ ገባና ለገኒ አሙቅላት። ውሃ ሙቅላት። ማን ገባና ውሃ ሙቅላት። ማን አንተ ነው የተባልከው? ምንድነው? ገባና ውሃ ሙቅላት። የለስ ሰራተኛ ነው አንተ። እኔ ያሞቃለሁ እንዴ? ልጄን ምንድነው እሱ? በዛ አሁን እሱ ነው ገኒ። አይ ችግርሽ እኔ እኮ ግራዬ አሁን እኔን ማሰቃየት ነው። አሁን ስልካችሁን ሁላችሁም ስጡኝ። አምጣንተም ስልካችሁን ስጡኝ። ማለት ስልካችሁ ነገር አለ። ወይኔ ገሚሞትን ልጅ ዘንድሮ ስልካችሁን አምጡ። እዚህ በላይ በቃኝ እንዴ? ሌላ ቁልፍ የለም እንዴ? አንተ እኔ ሰው አያስፈልገኝም። ቆንጂት ነው ስሟን ያለችው አይደል? አዎ ቆንጂት። ስለዚህ እኔ ምንም ሰው የሚያስፈልገኝ ነገር የለም። ድኛለሁ በቃ ድኛለሁ። ሰርቼ ቁራሽ በዚህ እኔማ አላደርግም። ታመምሽ ብዬ እኮ አይደለም የመጣሁት። ሆድሽ ውስጥ ያለው ልጅ እስኪወለድ ድረስ እኔ አብሬሽ እኔ የምልህ እኔ ያስፈልገውን ነገር አያረኩኝ አብሬሽ ከሆንሽ ነው። እኔ ያስፈልገኝም አሉኝ እነሱ እኮ እኛ አለንላት ለሱ። ለምን እንደዚህ አናደርግም? ልጁ እንደወረደ እንንገራት እና ልጆቼን እንዴ ወንድሜና ልጆቼን ያሰቃየን አብረን ምን ነው። አሁን ስልካችሁን አምጡ። የምነግራችሁ ነገር አለ። ይኸውልሽ ቆንጂት፣ እኔ በቃ እጅ እያለኝ ሁሉም ነገር እጅ ብሎኛል። በቃ ከዚህ በላይ አቅሜ አይፈቅድም። እንዴ እንደ ሰራተኛ አንዴ ዕቃ አጠብ፣ አንዴ ልብስ
እንዴ እኔ እናቴ ራሱ አዛኝ አታውቅም እንደዚህ እና እውነቱን እኮ ነገር ይፈጠር እንዴ በቃ እውነቱን ነው እኛ እኮ ከሳን ገና ተጠቀው ስራ ነው ዝም በል አይ አንተ ስራ እድሜ ላንተ አልገደልኩትም ማለት እንዴ ሰው ዛሬም ይኸውልህ ባለቤቴ ጋር ደርሼ ነው የመጣሁት በጣም ታሟል በህይወትና በሞት መካከል ነው ያለው እና እሱ እንደዛ ሆነና እዚህ መሰቃየት ለአንድ ጳንጣ ሰው ብለህ እንደዚህ እንሰቃይ በእናትህ አንቺ ዝም በይ ወይ በህይወቱ አልገደልክኝ ሰው በዚህ ሰው ምክንያት እኔ እዚህ ልሞት ግን ኧረ መላ በይኝ ግን እኔ በጣም ጨቆኝ እሺ አሁን ምንድን ነው የምናደርገው እንዴ እኛ እዚህ ልንሞት እኮ ነው ምን ታድርግ አምላችሁበት የገባችሁበት ነገር አይደል እንዴ አልሰማለኝ ግን ድክም ነው በቃ ፈጠነ እንዴ እኔ መስራት ሰልችቶኝ ነው አንዴ ወጣ አንዴ ምን እሱም እኔ ራሴ አሞቃለሁ አምጣ ቁጭ በይ አንተ ገኒ ቁጭ በይ እኔ ራሴ እሰራለሁ ገኒ ቁጭ በይ ትደውላለች እንደዛ ካልሆነ እና ከዚህ ሂድና ውሃ ሙቀና ውሃ ሙቆ መምጣት ትልቅ ስራ ነው እንዴ ውሃ ሙቅ ስለዚህ ሂድና ውሃ ጣድላት አንተ ጭራሽ ለበስክልኝ እና ዝም በል አንተ ያለዛ ደውላለሁ ኧረ ይኸውልህ የሰማኸኝ ነዋ ይሄ ልጅ በስነ ስርዓት ተወልዶ እስከምረከብ ድረስ በስርዓት እንትን የማትሉ ከሆነ እደውላለሁ እሺ አልኩሽ እኮ ይኸው ለበስኩኝ እኮ አይደል እንዴ አሞቃለሁ በቃ እሺ በቃ እሺ አሞቃለሁ ያለዛ ደውላለሁ ና እናንተ ምንድነው ገኒ አንቺ ዝም ታዲያ ሰራተኛው እኮ እሺ ብለህ ምን ልታረግ ልጅ ወከት አምጥተህ ነው የምትሰጠው አትቀልድ እኔ ምን አውቃለሁ ፈጠነ ዛሬ ቆሽ ብለህ አልነግም ምን ልናደርግ ነው ሰራተኛ ለማን ነው ያለኝ ልጁ እስከሚወልድ ደርሶ ተወልዶ እጄ እስከሚደርስ አልምራችሁ ማለት ልጁ ወርዷል ታውቃለህ እኔ ይኸውልህ ከምታሰር በእርግጥ ይሻለኛል በቃ ግን እኔ አሁን እናቴ እንዳትጎዳ እኔም እኮ ግን እኮ ልጁን ከየት እናመጣለን ነው መጨረሻችን እሱ እኮ ግራ ይገባኝ እንዴት ነው የምናመጣት ከቤት አትወጣ ከቤት እኮ አትወጣ ትወጣለች ቶሎ ብላ ወይኔ ዘንድሮ የሆነ ቦታ ትሄዳለች ትመጣለች እኔ እኮ ልጁ ነው ግራ ይገባኝ አሁን እሺ በቃ ስራ ሄድና ሄድ ደግሞ ምን እንደምታዘዝም ማለት ሳሚ ጣድክ ምንድነው ልደውል እንዴ ኧረ ሳሚ ጣድ ቶሎ በል ልደውል እያለ ጥዷል ገኒ ምንድን ኧረ ገኒ ተይ መላ በይኝ እኔ ምን ልበል ኧረ ገኒ በፈጠረ ምን ታድርግ እሷን ተዋት እሷን ተዋት እኛ ቆይ እስከ መቼ ነው እንደዚህ የምንሰቃየው እስከ መቼ መሰለህ ይሄ ልጅ በሰላም ወልዳ እስከምትገላገል በሰላም ይሄ ልጅ ካልተወለደ ሳሚ እስር ቤት ነው እንዴ አዎ ኧረ እናትሽ እኔ ማስታሰር አልፈልግም በቃ ባልሽንም ቢሆን እሺ ወይ በሽምግልና በሆነ ነገር በቃ ይቅርታ ልጠይቅ በቃ ወደዛ ይሻላል በቃ ይቅርታን ጠይቅ ያው በይቅርታ ነገርኩህ እኮ አማራጭ ያለው ገኒ ወልዳ ልጁን እስከሰጠችኝ አንተ በቃ ከዛ ነው እስከዛ ድረስ እኛ ተስማምተን እዚህ አንኖርም ቆንጂት በእናትሽ በቃ ካልተስማማህ ታዲያ ምን ላድርግ ምንም ማድረግ አልችልም እደውላለሁ ተስማሙ ከሆነ ደውል እሺ በል እሺ አልኩ በቃ እሺ እኔ መታሰር አልፈልግም በቃ አንተም ትታሰራለህ እኛም ወደ ጎዳና መውጣታችን ይኸውልህ አንተም ወደ እስር ቤት ገኒም ወደ ጎዳና እንዳይሆንም እንደዚህ አይሆንም እሺ እኔ እናቴ እንደዚህ እንድትሆንብኝ አልፈልግም በቃ እናትህ እንድትሆንብህ ካልፈለክ ልጁ እስኪወለድ በሰላም አርፋችሁ ተስማምታችሁ ኑሩ ማዛችሁን እሺ ብለህ አሁን እኮ አንቺም እኮ እያጠፋሽ እኮ ነው ያለሽ 9 ወር ድረስ መታገስ ካቃተክ 9 ወር ታገስ እንዴ 9 ወር እንትና እንዴ ትንሽ ነው እንዴ በቃ እንግዲህ 9 ወር እንኳን 9 ወር አንድ ቀን ደቂቃ ራሱ ነው ይግባ በቃ ምንም ችግር የለም እኮ በቃ ካልገባ ኧረ እንዴ በቃ እኮ ሂድና ስራ አንተ አሰራህም ተዳል እኮ በቃ እኮ በቃ ተዳል በቃ ኧረ ይሄ ግፍ ነው ኧረ ምንም ግፍ የለውም በጣም ግፍ ነው በሰላም ይወለድ ከዛ በኋላ የራሳችሁ ኑሮ ትኖራላችሁ አይ ካላችሁ ግን አንተም ወደ እስር ቤትክ በሰራኸው ወንጀል ዛሬም ጠይቄው ነው የመጣሁት አረመኔ ደግሞ ታወራለህ እንዴ ባንተ ምክንያት ያለ ባል ታስቀረኝ ነበር ምንድነው የምትማጸነኝ በቃ በእናትሽ እግርሽ ላይ ልደቅ በቃ እናቴን ታያት እኔን ከፈለግሽው እስር ቤት አስገቢኝ በቃ ባንክ በፈጠረ ባለው ነገር እንረዳለን በቃ አንቺ ብቻ እዚህ ቤት አትምጪ በእናትሽ ሳሙ ይሄንን እኮ ነገር እኔም ወድጄው አይደለም እና ለምንድን ነው የምታሰቃየኝ በቃ እሱም ተሳስቷል ልጁ በማይቅ ነገር ነው እንደዚህ ያደረገ እኮ ኧረ ተረጂልና እኛም እኮ ይኸውልሽ ወደን እኮ አይደለም በቃ ባለቤትሽ መጥቶ እዚህ ጋር እናቴን አጓጉል ነገር ሲያረጋት ነው እኮ እኔም በንዴት እዛ እንትን ውስጥ የገባሁት ይኸውልህ ሳሚዬ እኔ ወድጄው ይሄንን ነገር ያደረኩት ነገር አይደለም እኔ መውለድ ስለማልችል ነው እንጂ
እኔ መሀን ስለሆንኩኝ ይሄን ነገር ከባለቤቴ ጋር ተነጋግረን የገነትን ልጅ ለመውሰድ ነው። ወድጄ አይደለም። እኔ ተረዱኝ እባካችሁ። ምን አንተ እንጂ እናንተን እኔ ለማሰቃየት ፈልጌ አይደለም። ወይ ጉዳች። ቆይ ማሚ እሺ በቃ አታልቅስ። እያለቀሱ እኮ ነው። ምን አገባኝ እንዴ? በጣም መሀን እኮ ነው ያለች። እባክህ መሀን እኮ ነው ያለች እኮ። መሀን ብትሆንስ ታዲያ እናቴ ላይ ነው እንዴ እንደዚህ አይነት ነገር ድራማ የምትሰሩት? ይኸውልህ ሳሚ ተረጋጋ። ይገባኛል እንጂ ግን ያለውን ነገር ተረራርተን ነገሮችን መፍታት። አንተም እንዳትታሰር ያለውን ነገር በቃ ቁጭ በልና ተረጋጋ። ኧረ እኔ አልቀመጥም እንዴ። ታዲያ የምትለው እንረዳት ምንድን ነው? አንተ ምንድን ነው የምረዳት? እስኪ ለምን እንደመጣችሁ ግን እየሰማሽ ነው? ቆይ እንዴት ነው አንቺ ተረጋግተሽ የምትቀመጪው? እንዴ ሁሉ ላንተ ነው። ይኸውልህ ይሄ እኮ ሳሚ ምንም አዲስ ነገር የለውም። አንድ መውለድ የማትችል መሀን ሴት ይሄንን የምታረገው ነው። ይገባኛል። ሊከብድ ይችላል። አንድ ሴት ባሏን ውጭ ሂድና እንደዚህ አርግ ማለት ሊከብድ ይችላል። ግን ደግሞ ልጅ ከሌለ እኔና ባሌ ልንለያይ ሆነ ምን ላድርግ? በእኔ እና ታዲያ የእናንተን ትዳር ለማሞቅ የእኔ እናት መስዋዕት መሆን አለባት እኮ። እውነትህን እኮ ነው። እዚህ ጋር ግን እንዴ ሳሚ ተረጋጋና የሁላ ነገር ምነግርህ እኮ እንድትረዱኝ ነው። ያለውን ነገር ክፋትን አስቤና እናንተን እንትን ለማለት አይደለም። ካለብኝ ችግርና ተጽዕኖ ከፈጠረብኝ ነው። ተረጋጉና ያለው ነገር እኔ ቁጭ በይ። አሁን ማንም እንትን መሆን አለበት ነው። ወደ ዘይት ነው ለበዚህ ነው የምትያት እንደዚህ እያለች። ቆይ ወገን ምን ላድርግ? ምን ልበላ? እኔ እኮ አንተን እንዳታሳስር ነው እና እስር ቤት ልትገባ ነው። እኔ ዝም ብል ላስወጣት ገናልሽ። እኔ አንቺን መጫወቻ ከሚያደርጉሽ እኔ ብታሰር ይሻላል። አንተ እንዳትታሰር ነው። እኔ ዝም ብዬ ሁሉንም ነገር ችዬ ተቀመጥኩት። አሁን እና ግን ምን እናደርጋለን? እኔ ምን አውቃለሁ እንዴ? ቆይ አንቺ ምን አይነት አስተሳሰብ ነው? አንቺ ማን ስለሆንሽ ባልሽ ከሌላ ሴት ሲያረግዝ እንኳን ትንሽ አይደብርም? እውነት ነው። እና ታዲያ ግን ደግሞ ምንም ማድረግ አይቻልማ። ምን ይደረግ? እንደዛ ሲያደርገኝ ታዲያ እያወቅሽ ነበር አንቺ። ህይወት ነው። የኛ ህይወት አይደለም የኛ። እቴን እንኳን ገላትቶ እኮ ነው እንደዚህ ያደረጋ። አሁን እኮ የሆነ ሆኗል። ምንም ማድረግ አይቻልም። አሁን ወደ መፍትሄው ነው እንጂ ሁሉም ነገር ሆኗል እኮ። ምንም መፍትሄ የሚባል ነገር የለም። ፈጠነ በቃ። እስቲ እናንተ ተረጋጉና ቁጭ በሉ። አሁን በጠባይ ተለለገረች ነው በሩ ሁሉ ማለት ነው። ተረጋጋና እናውራ። ምንም እናውራው ነገር የለም። የነገርኳችሁ ትረዱኛላችሁ ብዬ ነው እንጂ ምንም አታመጡ። ጭራሽ አዎ ምንም አታመጡ። ትገባለህ እስር ቤት 20 ዓመት ትታሰራለህ። አታስብ። ይሁን ችግር የለውም። ምን ወይ እኔ እኮ ነገም እኮ ምንም ችግር የለም። እና እንደዚህ እያሰቃየሽ ነው እንዴ? እኮ ስለዚህ ተስማማ፣ ተግባቡ። በቃ ያለውን እውነታ የነገርኳችሁ ቢያንስ እንደ ቤተሰብ እንግባባና ያለውን ነገር እንፍታ ብዬ ነው። ይሄም የማያስማማችሁ ከሆነ ውሳኔን ወስን። ግን ምንድነው በቃ እኔ ምንድነው ማስበው? አንተ እስር ቤት እንዳትገባ እኮ ነው ዱዳ ይመስል ጸጥ ብዬ ማዳመጣው። በቃ ቢያንስ ችግሬን እንድትረዱኝ ነው እኮ እንጂ ሌላ ነገር ቢሆን እኮ እኔ ራሴ ጎትቼ አስወጣ ነበር። እኔ እኮ ፈራሁ። ግን መታሰርም አልፈልግም እኮ በቃ። ስለዚህ ዝም በል በቃ። እና ምን እናድርግ አሁን? መታሰር ያልፈለገ የሚፈልጉትን ለማግኘት የማይሆኑትን ይሆናሉ። መታሰር የማትፈልግ ከሆነ ደግሞ ቻልና እኔ ማዛችሁን እየቻላችሁ ሰርታችሁ ልጁ ሲወለድ እናንተም በሰላም ስራ ኑሯችሁን ትኖራላችሁ። እኔም በሰላም ወደ ልጁ ይዳላል። አይ ካልክ ግን ሳሚ ይሄ ጽንስ ልጁ ተወልዶ በእጄ የማትሰጡኝ ከሆነ አንተም ወደ እስር ቤት እናትም ወደ ጎዳና። በቃ በዚህ ከተንት ካላችሁ በቃ ሰይጣኔን አታምጣው። እኛ ራሳችን እኮ ወደ ህግ መሄድ እንችላለን። እንደዚህ አይነት እንትን አለ እንዴ? ይገባታል። ወደ ህግ ብትሄጂ እሱም እኮ እስር ቤት ነው የሚገባ። እሱ ወንጀል ሰርቷል እኮ። እንዴት እናድርግ? እኛ ወደ ህግ እኮ መሄድ አላቃተንም። እኛ አሁን አንድ ማድረግ አንችልም። ልጁ ግን የማይሰራ ወንጀል ሰርቷል። እያየሽ ነው እኮ የማስፈራራት ነው። እሱ ደግሞ የመግደል ሙከራ ነው። ህጉን በጨመረ አወቁ። ስለዚህ ይሄን ተጠቅመሽ ነው አንቺ እኛን የምትረጂው? አይ እኔ አንቺን ማስከፋት አልፈልግም። አሁን ሳሚ ያለው ነገር ይኸውልሽ፣ አዳምጫ እንዴ ልጅሽ እኮ አደገኛውን በዲቱ ነው የሰራውን ስራ እኮ ነው ተመትቼ የምነግርሽ። እና እኮ ለአንቺም ብሎ ይሁን ለምንም ብሎ ይሁን የሰው ህይወት ላይ ያጠፋ እንትን ብሏል። ይሄ ደግሞ በህጉ ደረጃ ከሄድሽ ካወቅሽው እስከ 20 ዓመት ያሳስራል። ልጅሽን እስከ 20 ዓመት እንትን የምትይ ከሆነ ይታሰር። አይ እኔ
የማታውቂውን ልጅ መስጠት ይሻልሻል? ያደገ ያሳደግሽውን ስንት ዓመት የለፋሽበትን ልጅ መስጠት ይሻላል? የትኛው ይሻልሻል አንቺ ራስሽ? እኔማ የራሴ ልጅ በቃ ስለዚህ አይንሽ ላላየው ሆድሽ ውስጥ ያለው ልጅ ለምን ትሳሻለሽ? የምትሳሺው ላሳደግሽው ልጅ ነው። እኔ ከሆዴ ውስጥ ላለው ሳስቼ ሳይሆን እኔ አልፈልገውም። በቃ እኮ እኔ ደግሞ ፈልገዋለሁ ልጁን እኔ አሳድገዋለሁ። እኔ ልጆቹ እንደዚህ ስታረግ ወልደሽ ስጪኝ፣ እኔ ልጁን አሳድጋለሁ። አንቺ ልጅሽን ስንት ዓመት የለፋሽበትን ልጅሽን አቅፈሽ ትኖሪያለሽ። አይ ካልሽ ደግሞ እሱን ወደ እስር ቤት አስገባለሁ። አንቺ ጎዳና ልጅሽን ይዘሽ ጎዳና ትወጫለሽ። የዛኔ ዞር ብሎ የሚያያችሁ አይኖርም። እንግዲህ ምርጫ እናንተ ነው። እንድትረዱኝ ነው እኮ እውነታውንና ግልጽ ሆኜ ነገርኳችሁ፣ እንድትረዱኝ ነው። ግን ጭራሽ እናንተ ልታስፈራሩ ትፈልጋላችሁ እንዴ? ይሄን አልፎ ሲሆን እንደዚህ አስከበደኝ። ምን ቤት እንደዚህ ይከበደኝ? መገን እንዳረጋ አረጋ ገን ያምሻል እንዴ? ልጁ ያረገውስ ቀልደኞች ናችሁ። ገን እኔ በሰብሳለሁ ገብቼ። በዛ ላይ ደግሞ እኔ ከሌለው አጠገብሽ አንድ ሰው ዞር ብሎ ምን እንደሌለ ታውቂያለሽ አይደል እንዴ? ወይ ከልጇን ነው ወይ ከእንትናን ነው። ምርጫ ነው እንደውም ማለት ነው። ጥሩ ሰው ስለሆንኩ ነው ምርጫ የሰጠኋቸው። ምን ችግር አለ? ምን ችግር አለ? አንተ ትታሰራለህ። ገነትን እኔ ሲቸግራት እየረዷት ልጄን መውሰድ እችላለሁ እንዴ? አዎ እኔ ልጄ እንድታሰረብኝም አልፈልግም። ስለዚህ በቃ እንድረዳሽ ካልፈለግሽ በስነ ስርዓት ልጅ ኧረ የሆነ ነገር በለን። አንተን ይጨንቆኛል። የእናንተ አሁን እኮ ምንም እኮ እንደውም እድለኛ ነው። ከመጨረሻ ልጅነት ነው እኮ። ስለዚህ በዚህ ተስማምታችሁ ነገሮችን ማስተካከል አይምትለው ቀላል እኮ ነው። አሁን ሳሚ እንትን አልከው እንጂ ችግር የለም። አንተን ወደ እስር ቤት ስገባ ለሚስት ቸገር እየረዳው ልጅን መውሰድ ነው። ግን ያ ከሚሆን እሷ ላይ ስለምን ሌላ ጠባሳ እንጣልባት ያለ ማለት ነው። ለማንኛውም አስቡ ገኒ ነይናት ያልተት ይጨናንኩ አንድ የሰው ልጅ ቆይ አንተ እኔ እንድትታሰር ነው የምትፈልግ? ከኔ ገና ለአንድ ሰው ልጅ ስትጠራታ እንዴ የምትለውን እየሰማህ አይደል እንዴ? ማን ነኝ አለች። እኛ ምን እናድርግላት? በቃ አሁንማ ገደለች። በቃ ካወቀች ከኔ ልጁ እንደወረደ ከሰማች እኔ እስር ቤት በቃ ጎዳና ላይ ጎዳና። እኔ አሁን ግራ የገባኝ ቆይ እሺ እንዴት እስከ መቼ ነው እንዲህ እየተደባበቅን የምንኖረው? ፈጣን ብንነግራት አሁን ምን ይመጣል? እየሰማህ አይደል እንዴ? ልጅ በጣም ነው የምፈልገው። በጣም ተናዳለኝ። ኧረ ምን ተካ አልመረንም። የምር እዚህ ጭራሽ ወንበር ይተከለን እኛ ተብለን የማናውቀው እኔ ጭራሽ ሽርጥ ሰጠችኝ እንዴ? ሰራተኛ ሆንኩኝ እኮ እንኳን ሰጠች። ከኛ ምን እናርጋው? በቃ እንግዲህ ጊዜ ይፍታ ወይ እንጠፋለን። በቃ እህቴስ እዚህ ትንገራት እንጠፋለን ትላለች። ለራስህ ትጠፋለህ እና ታዲያ እንደኛ እሷ አይደል እኛ እስከ መቼ ነው መድኃኒት እየዋጠች ምናምን የምትቆየው? እሱ ፈጣሪ ይርዳት እንጂ መድኃኒቱ ፈጣሪ ይርዳት። ሌላ ምንም አልገዛም ነበር ግን እሷ በጣም አሰራች። አንተ ከምገባ ብዬ ነው አሁን ማረቅ ያለብን። እናቴ በጣም እያሳዘነች። ይሁሉ ያንተ ችግር ነው አይታለ